ምን እንደጠየቀኝ አላውቅም። ማስረዳ የምችለው ጥያቄ ስጠይቀኝ ነው። እንትን ላይ ኢማም ቡኻሪ ላይ እንደዚህ ላይ የሆነ ይገኛል አልክ። ያንን ብታስረዳኝ አልክ። ጥያቄ ምን እንደሆነ አላውቀውም። አው እዛ አላህ Subhanahu Wa Ta'ala በቅርጽ በሼፕ አርጎ ምናየው ይመጣል ምናምን የሚል ነው የተረዳሁት። አላህ በሱራ ይመጣል የሚለው ላይ ነው ያለ። አው እንደ ቅርጽ ሰዎች ያውቁታል ምናምን የሚል እኮ እንትን ነው ማኒፌስቴሽንን ነው የሚያሳየው እኮ እሱ መጀመሪያ ሲመጣ ከዛ ሰዎች አላወቁትም። በኋላ ላይ ግን በመልክ ሲመጣ ነው የሚለው በራሱ ማለት በሌላ መልክ ማለት በሌላ ማኒፌስቴሽን ወይም በሌላ አገላለጽ ሲመጣ ያኔ ሰዎች እንትን ይሉታል ማለት ያውቁታል ነው የሚለው እዛ ጋር ማለት ነው። ሱራ የሚለው ቃል የአረብኛው ቃል ማኒፌስቴሽን በሚል ነው የመጣው ራሱ ማለት ነው። በሌላ ለምሳሌ የኤማውስ መንገደኞችን በሌላ መልክ ተገለጠላቸው ይላል። ያ ማለት በሌላ መልክ ማለት ሌላ ኢየሱስ ነው ማለት አይደለም። ብዙ ጊዜ ክርስቲያኖች ይህን ጥቅስ የሚጠቅሱት ይህን ጥያቄ የሚጠይቁት የራሳቸው መጽሐፍ ስለማያውቁ ነው። ማርቆስ ወንጌል ምዕራፍ 16 ላይ ብትመለከተው እንደዛ ነው የሚለው። ማርቆስ ወንጌል ምዕራፍ 16 ቁጥር 12 ላይ ከዚያ በኋላ ከነሱ ለሁለቱ ወደ ሌላ ሀገር ሲሄዱ በመንገድ በሌላ መልክ ተገለጠ ይላል። አሁን በሌላ መልክ ተገለጠ ማለት ሌላ ኢየሱስ ነው ወይ ነው ጥያቄው ሲባል አይ በሌላ አገላለጽ ማለት ነው ካሉ በተመሳሳይም በሌላ መልክ ተገለጸ በሌላ መልክ ይመጣል ማለት በሌላ መልክ በሌላ ማኒፌስቴሽን ይመጣል ማለት ነው። መጀመሪያ በመጣበት ሳይሆን በሌላ ማኒፌስቴሽን ለማለት ተፈልጎ ነው እንጂ ሁለት በሌላ አካል ወይም ደግሞ በሌላ ፐርሰን ወይም ደግሞ በሌላ ኢንቲቲ በሌላ አይደንቲቲ ይመጣል ማለት አይደለም። ግልጽ ነው ሀቢቢ? አው ግልጽ ነው ኡስታዝ። ያኛው ሲመጣ እኛ እናውቀዋለን ማለት ነው። አላህ ያሳውቀናል ለኛ ማለት ነው። አዎ ያሳውቀናል ማለት ነው። ሲጀመር ጀምሮ አላህን የቂያማ ቀን እናየዋለን አይደል? አዎ እናየዋለን ኢንሻአላህ። ፊቱን ነው የምናየው አይደል? አዎ ፊቱ የአላህ ፊት ሲፈቱል ዛትያ ነው ወይስ ዛት ነው? ሲፈቱን ዛትያ ነው አይደል? እኮ ሲፋ ነው ወይስ ዛት ነው? ሲፋ ነው። ኦኬ ሲፋ ዛት ነው? አው የሱ ህልውና ማለት አይደለም የሱ መግለጫ ሲፋ ዛት ነው ወይስ የዛትም ነው? አው አስረዳኝ ኡስታዝ። ይሄ አላውቀውም። ሲፋና ዛት ዲስቲንክሽኑ ምንድነው? ልዩነቱ ምንድነው? አላውቀውም ኡስታዝ። ሲፋ ማለት ምንነት ማለት ነው። አንተ ምንድነህ? ሰው ነኝ። ሰው ነህ ማለት ነው። ከዛ በኋላ ደግሞ ያንተ ዕውቀት ማየት፣ መስማት፣ መናገር ደግሞ ያንተ ሲፋ ነው አይደለ? አዎ ትክክል። አንተ ነህ ወይስ ያንተ ነው ሲፋው? የኔ ነው። ያንተ ነው። ኦኬ ጥሩ። ልክ እንደዛው ሁኑ። ያንተ ምን የአላህ ምንነት አላህ ነው። መውሱፍ ነው አላህ። አላህ ደግሞ የኤሰንሱ ስም ነው ወይም ደግሞ የዛቱ ስም ነው። ሌላው በአጠቃላይ ያሉት ነገር ደግሞ አትሪቢዩቶች አሉት። አላህ አትሪቢዩቶች አሉት። ስለዚህ የቂያማ ቀን አላህን እናየዋለን። ሊገባን በሚችለው መልኩ አናካብበውም። አይኖች አያገኙትም። እሱን ግን ሊገባን በሚችለው መልኩ አላህ የቂያማ ቀን እናየዋለን። ግልጽ ነው? ግልጽ ነው ኡስታዝ። ሹክራን። በዛ ማለት ነው። እሺ ኡስታዝ ይቅርታ፣ ሁለተኛ እንደ ሀሳብ ማለት ነው። ጠይቅ፣ ችግር የለም። እኔ ትግርኛ ተናጋሪኝና መጽሐፍቶችን ወደ ትግርኛ ብተርጉምልን ደስ ይለኛል ኡስታዝ። ግን ትግርኛ ተናጋሪ አትመስልም በደንብ። እኔ ነው ሲሰላረኩት የመጀመሪያ ቋንቋ ነው የሚመስለው። ማለት ለኔም የተሰማኝ እንደዛ ነው። አሁን የአማርኛ የመጀመሪያ ቋንቋ ነው ብትል ምንም ኖቲስ ምንም በደንብ ቁልጭ ያለ ነገር ነው የሚገባው። የሚያምታታ ነገር የለውም። እኔ የምናገረውንም በደንብ ነው አንደርስታንድ ያደረከው። ስለዚህ ማሻላ ጥሩ ነገር ነው። እንጃ ወደ ትግርኛ ተርጓሚ ከተገኘ መተርጎም የሚችል አማርኛና ትግርኛ በደንብ አቀላጥፎ የሚያወራ ሰው ካለ መጽሐፉ መተርጎም ትችላላችሁ። እኛ ማሳተም እንችላለን። እሺ ኢንሻአላህ ጀዛከላህ ኸይር ሹክራን። እሺ ወያከለ እሺ ጄ ጥያቄ አለሽ? ጄ የምትባለች ይወጣለች እና ጥያቄ ካላት እንግዳ ካለች
አለሽ? አገባቢ ሰላም አለይኩም ኡስታዝ፣ እንዴት ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለሽ? አይ ጥያቄ የለኝም። እኔም እምነቴ እንደ ሀያት ነበርና ትላንት በሰማሁት ነገር ትንሽ ተወዛግቤ ነበር። ለእርሶን ልጠይቆት ፈልጌ ነበር፣ ተመልሶልኛል። በቃ ሪከርድ አድርጉትና በተደጋጋሚ ስሙት ሀሳቡን ማለት ነው። በደንብ ትንሽ ጊዜ ይፈልጋል፣ ተረጋግቶ ማዳመጥ ያስፈልጋል ማለት ነው። ምንም እንትን የሚለው ነገር የለም፣ የሚያስፈራ ሀሳብ የለም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል ማለት ነው። እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውም። የጥያቄ ፉንጋ የለውም። ልቅጠል አይልም የሚባል ጥያቄ የለም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል ማለት ነው። ስለዚህ ጥያቄውን እዚህ አምጡት። ጥርስና ምላሱን እየነቀሰና እያደማን ጥልልና ጥንፍፍ እያደረግን እያጠለልና እያጠነፈፍን እናየዋለን ማለት ነው። ስለዚህ ማንኛውም ጥያቄ በሚመጣበት ሰዓት ላይ በአጽንኦትና በአንክሮት እኛ እናዳመጣለን። ከዛም ባሻገር ደግሞ በማኝነትና በአስረጅነት ደግሞ ግብረ መልስ እንሰጣለን ማለት ነው ኢንሻአላህ። እሺ እሺ ኡስታዝ እናመሰግናለን። ኡስታዝ ጀዛከላ ኸይረን ኸይረል ጀዛ። በደንብ ነው ብሪፍ ያረክልን። ምናልባት ግን ታች ኮሜንት ላይ ግራ የተጋባችሁ ካላችሁ ኡስታዝ እዚሁ እኔ ምናልባት የኔም አንደርስታንዲንግ ያላገኘው እንደሆነ እንዲሰማኝ ስላደረጉኝ ነው። አንዴ ልንገርህና እነሱ ፊት ታስተካክለናለህ። ምንድነው አንድ ፐርሰን ነው እየተጠቀሰ ያለው፣ ግን እርሱን ግን እኛ አብ ብለን መጥራት አንችልም ነው። እኛ አሁን አብ አምላካችን ወይ ብለን ብንጠየቅ አይደለም እንላለን። ያ ፐርሰን ግን መጽሐፍ ቅዱስ ላይ አብ የተባለው አላህ ነው ወይ ብንል አዎ እንላለን። ይሄ ይመስለኛል አይደል ኡስታዝ? በቃ እንደዛ ነው። ግን ከስር ይስቃሉ። አልገባኝም። ትምህርት አትከታተሉም እንዴ? ስናስተምር ከስር ከምስቁ በኮሜንት እየሳቁ ምናምን ነው መሰለኝ። ተከታተሉ ትምህርት። እሺ ያጀማ አሳቁ። ኡስታዝ አይበቃንም? እረፍት አትወስድም ኡስታዝ? በቃኝ። በቃ ከዚህ በኋላ ሪላክስ ነው ማድረግ። በነገራችን ላይ ከሆነ ከዚህ ጥያቄና መልስ መልስ በጣም ነው ብዙና አላባችሁ እንትን ነው የሚሆነው። እና የሆነ ደግሞ ወፈር ያለ ጥያቄ ብታመጡ ደግሞ ደስ ይላል። ማረበት እየተማማሩ መዝናናት አሪፍ ነው። አይ እንትንም ጥያቄ እኔ ደስ ይለኛል። ከጥያቄ ትምህርት ብዙ ነገር አገኛለሁ። እኔ እማራለሁ። ማላውቀው ነገርም ልጠየቅ እችላለሁ። ያው ታውቃላችሁ የሰው አእምሮ ደግሞ ስሉጥ ነው። ብዙ ማናውቃቸው ነገሮች አሉ እና እንደዛ ነው። ለአፌ ደግሞ አኞና ቃጣም የሚያስይዘኝም ሰውም ደግሞ ካለ ደስ ነው የሚለኝ ራሱ አንዳንዴ ማለት ነው። ምክንያቱም ሽርክት እንዲሆን አልፈልግም። የማውቃቸው ነገሮች ሽርክት እንዲሆን ስለማልፈልግ ጠበቅ ያለ ጥያቄ መቶ ሲጠየቅ እውቀት እያደገ እንዲመጣ ማለት ነው። እና ከዛ አንጻር ነው። በቃ መልካም ጊዜ ይሁንላችሁ። ደህና ደሩ። ሰላም አለይኩም። አንድ ደቂቃ ከቻልክ ወይም እረፍት አድርግ። በቃ አፎን። እሺ ምን ነበር? ቁርአን ላይ እንትኑን ቦታውን እየፈለኩት ነበረ፣ ዘጋብኝ የኛው ስልክና አምላካችን አምላካችሁ ነው የሚል አንቀጽ አለ አይደል ቁርአን ላይ? ሱረቱ አንከቡት ምዕራፍ 29 ቁጥር 46። እሱ አንቀጽ ላይ አሁን እስኪ እኔ እንትን እንዳል ቃል በቃል ስለማልለው አምላካችሁ እነሱን የፈጠረ አምላክና እኛ የፈጠረን አምላክ አንድ አምላክ ነው ነው ጥያቄው። አምላካችን አንድ አምላክ ነውና ይላል። እንደገና ደግሞ ጌታችሁ ይላቸዋል። ለምሳሌ በሱረቱ ማይዳ ምዕራፍ 5 ቁጥር 8 ላይ እናንተ የመጽሐፉ ሰዎች ሆይ ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂልን እስክትጠቀሙ ድረስ አለ። ጌታችሁ ይላል። ከዛ በኋላ ጌታችን አላህ ነው ይላል። እናንተ ስራ አላችሁ ለኛ ስራ አለን ይላል። ስራ የሚለው አምልኮን ነው የሚያሳየው። አምልኮታችን አንድ አይነት አይደለም፣ ግን አምላካችን የፈጠረን ሁሉንም የሚያስተናብረው አንድ አምላክ ነው ያለው፣ ሁለት አምላክ የለም። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 4 ላይ እናንተ የመጽሐፉ ሰዎች ሆይ በእኛና በእናንተ የጋራ ወደ ሆነው ቃል ነው ደግሞ ይላል። ያ የጋራ የሆነው ቃል ምንድነው? አንድ የሚለው ቃል የጋራ ነው። ሶስት የሚለው ግን ጭማሬ ነው። ወላ ተቁሉ ሰላሳ ያለው ለዛ ነው።
ሶስት ነው አትበሉ ተከልከሉ ያለው ለዛ ነው። አንድም ሶስትም ነው ይላሉ። እኛ ደግሞ አንድ ነው ብለን የቆም ነው አንጨምርም ማለት። ዘዳግም 6:4 ላይ እስራኤልስ ጌታ አምላካችን አንድ ጌታ ነው ካለ በኋላ ያዘዝኩን ቃል በልብህ ያዝ ይልና ዘዳግም 4:2 ላይ ደግሞ ባዘዝኩ ቃል ላይ አትጨምር አትቀንስ ይላል። ከቀነስከው ዜሮ ነው የሚሆነው ከአንድ በታች፣ ከጨመርክ ደግሞ 2 3 ትላለህ ማለት ነው። ስለዚህ አንድ በሚለው ቁም ነው የተነገረ ነገር ያ ነው። ከዛ አንፃር ብናየው ጥሩ ነው። አንድ አምላክ ነው ያለው በሚለው ትምህርት ነው። የጋራ የሆነው ነገር አንድ አምላክ የሚለው ነው። ከዛ በኋላ የፈጠረን ደግሞ አንድ አምላክ ነው። አምላካችን አምላካችሁ አንድ አምላክ ነውና ይላል። በዚህ ብታየውስ? አዎ ትክክል። ስለዚህ ያው ቁርአን የወረደበትም አንዱ ምክንያት እዛ ላይ የተሳሳቱትን ነገር ለማረምም ጭምር ስለሆነ አምላካችን አንድ ነው፣ ግን የሚገልጹበት መንገድ ስለበረዙት ያ እሱ ላይ ስህተት አለባቸው ነው። እንደዛማ እኮ ካልሆነ እኮ አላህ ምንድነው እሱ በ6 ቀን ፈጥሮ በ7ኛው ቀን አረፈ ተነፈሰ ይላል። ሱረቱ ቃፍ ምዕራፍ 50 ቁጥር 42 ላይ ደግሞ ሰማይና ምድርን በመካከላቸው ያለውን ፍጥረት ሁሉ በ6 ቀን ፈጠርን ድካም አልነካንም ይላል። እንትን ማለት ነው። እንደዚህ ነገሮችን እንትን ይላል ማለት ነው፣ ያርመዋል። ትክክል። እነሱ ተጸጸተ ሲሉ ሰውን በምድር ላይ በመፍጠሩ ተጸጸተ ሲል አምላክ አላህ ደግሞ ከቅጠል አንዲት አትረግፍም እኔ ባውቃት እንጂ ያለ ያንን ነገር ያርማል ማለት ነው። መጸጸት የሚለው ነገር አንድ ነገር በሰራው ነገር ነው። ለምሳሌ በሰሩት ስራ ቢጸጸት ኖሮ ምናልባት ማዘን ነው ብለህ ልተረጉመው ትችላለህ። እሱ በራሱ በሰራው ስራ ሰውን በመፍጠሩ ነው የሚለው። አሁን ችግሩ እኮ እሱ ነው እንጂ ተጸጸተ ሲባል አንተ የሆነ ነገር ስታደርግ በጣም ሳዝን ተጸጸትኩ ብዬ ልጠቀም እችላለሁ። እኔ ራሴ በሰራው ስራ ከሆነ ግን የምጸጸተው ስለማላውቀው ነገር ስለሚሆን ነው። ልክ በተመሳሳይም እንደዛ ነው። ተጸጸተ ሰው በመፍጠሩ ነው የሚለው። ለዛ ነው ለአላህ ይሄ ነገር አይገባውም ነው የሚለው። ሰው በመፍጠሩ ተጸጸተ ያለው ማን ነው ብለህ ጠይቃቸው። ማን ነው እንደዛ ያለው? ኡስማን እግዚአብሔር ነው ያለው። አይደለም አይታወቅም። የዘፍጥረት ጸሐፊና ተናጋሪ አይታወቅም ማን እንደሆነ። ኢብን ሙሴም እንኳን አይደለም። ዘፍጥረት 6 ላይ ሰውን በመፍጠሩ ተጸጸተ ብሎ የሚነግረን ማን ነው ብለህ ጠይቃቸው። ቀለል ጥያቄ። ማን ነው የጻፈው? ዘፍጥረትን የጻፈው ዘፍጥረት የሚባለው መጽሐፍ 5 መጽሐፎች አሉ አይደል? ከ5ቱ የመጀመሪያው መጽሐፍ የጻፈው ማን ነው ብለህ ጠይቃቸው። ዘፍጥረትን የጻፈው ሙሴ ነው ካሉ ማስረጃ ስጡኝ በላቸው። የጻፈው ተው ችግር የለውም። የተናገረው ማን ነው? የሚናገረው ማን ነው? የእስራኤል ታሪክ ጸሐፊዎች ናቸው ያንን ነገር የተናገሩት። ስለዚህ ሪቪል አይደለም፣ ሬቪሌሽን አይደለም። ለዛ ነው ሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉና ካላ ዘንድ ሳይሆን ግን ካላ ነው ለሚሉ ወየውላቸው ይላል። ማን እንደጻፈው ማን እንደተናገረው እንኳን አያውቁትም፣ ግን የአምላክ ቃል ነው ብሎ ይላሉ። ስለዚህ ይህንን የአምላክ ቃል አምጥተህ ይህንን ነገር አምጥተህ የአምላክ ቃል ነው ማለታቸው ከመጀመሪያው ከመነሻውን ስህተት አለበት። ለዚህም ነው አይደል አላህ ያን ነገር የሚያርመው። ለምሳሌ ተጸጸተ ሲል ቅድም እንዳልነው ያ የኔ ባህሪ አይደለም እያለ እየነገረን ነው። ያ መጽሐፉን መበረዙን ብቻ ሳይሆን የሚነግረን እዛ ጋር የተወሰፈ በላዩ ላይ ተጠባባቂ ነው አለ እኮ። አረጋጋጭ የሚለው ካላህ ዘንድ የሚሆነው ነገር ሐሳቡን ያረጋግጣል። ሲያረጋግጥ ደግሞ ሜን ፖይንት የሚባለውን አብይ የሆኑ ነገሮችን ዋና አንኳር የሚባሉ ነገሮችን ያመጣና ይነግረናል። ሱረቱ ዩኑስ ምዕራፍ 10 ቁጥር 37 ላይ የቁርአን ካለ ሌላ ከሆነ አካል የተቀጠፈ ሊሆን አይገባውም ማለት። ነገር ግን ከበፊቱ ያለው መጽሐፍ የሚያረጋግጥና በውስጡ ያለውን የሚዘረዘር ነው አለ። ዘረዘረልን። ሙሳ አለይሂ ሰላም ይሄን ተናግሯል። በተውራት ውስጥ እንዲህ ብዬ ተናግሬ ነበር፣ ኢንጂል እንደዚህ ነው፣ ኢሳ እንደዚህ ነው ብሎ ከነገረን በኋላ ኮንፈርም አረጋገጠልን። ከዛ ላይ ደግሞ በላዩ ላይ ደግሞ ተጠባባቂ ነው ይላል። ተጠባባቂ ማለት ሙሃይሚን ማለት ነው። ሙሃይሚን ማለት ደግሞ ኮሬክተር ነው፣ እርማት ይሰጣል ማለት ነው። ላዩ ላይ የተጨማመሩትን ነገሮች ሀሳባቸውን በአጠቃላይ ፊልተር አውት ያደርገዋል፣ ስቲምባጥ ያደርገዋል። ይሄ ነው ያለው ማለት ነው። እና ከዛ አንፃር ይሁት አይ ቲንክ እናንተ መቀጠል ትችላላችሁ። እኔ በቃኛል እንግዲህ በደዋ ትርሱኝ ታደርግ ኡስታዝ ሰላም አለይኩም። አንድ ሰው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኑራ ልጠይቅ፣ እንዴት ነህ? ሰላም ነው? አላህ ይጠብቅህ። ልጠይቅ ሳይሆን አንድ በመጽሐፍህ ላይ የተደበቀ እውነት የሚለው ገጽ 36 ላይ የይስሐቅ እናት የተባለችው ርብቃ የቃላት ስህተት ነው ወይስ እንዴት ነው? በቃ በዛ ልውሰደው። እሺ ስህተት ነው።
እሺ ኡስታዝ። ምክንያቱም ስህተት ነው። ያው አንዳንዴ ዳጸ ልሳን ነው፣ ዳጸ ሚስጥር ግን አይደለም። ዳጸ ልሳን ነው። እኔ ራሴ እንትን ካልኩ በኋላ ነው እጄ ላይ ሲገባ ነው ያየሁት። እንዳልኩ ነው የሳላም መጽሐፍ ሳየው ዳጸ ልሳን ካለ ብዬ ብዙ ሞከርኩኝ፣ ምንም ነገር አላገኘሁበትም። የኔም መጽሐፍ ግን እንግዲህ ሳላ የመጀመሪያው መጽሐፍ ነው። የመጀመሪያው መጽሐፍ ሆኖ በጥሩ ነው የተጻፈው፣ ቃላት ላይ ማለት ነው፣ እርማት ላይ በደንብ አድርገው ነው የሰጡት። የኔ መጽሐፍ ላይ ግን እንግዲህ አሁን ስንተኛ መጽሐፌ ነው እሱ? የመጀመሪያ የስላሴ እሳቤ፣ ሁለተኛው የቁርአን አይጋጭም፣ ሶስተኛ ማን የመጀመሪያው የቁርአን ዳራ፣ ሁለተኛው የቁርአን አይጋጭም፣ ሶስተኛው የስላሴ እሳቤ፣ አራተኛ የኢየሱስ ማንነትና ምንነት፣ አምስተኛ የምንድነው ኢየሱስ የባህሪ አምላክ ነውን፣ ስድስተኛው የተደበቀ እውነት። ስድስተኛ መጽሐፌ ላይ ነው እንግዲህ እንደዚህ አይነት ያገኘሁት እኔ ራሴ ርብቃ እላለሁ ብዬ አይደለ ከኤዶም የሚመጣው ነቢይ ታይትል ወይም ርዕሱ ላይ ሆኖ የይስሐቅም እናት ርብቃ በማህፀኗ መንታ ጽንስ ያለ እያለ የሚናገረው ላይ ሚስት በሚሆንበት የያዕቆብና የኤሳው እናት ርብቃ ለማለት ፈልጌ ነበረ እና የይስሐቅ እናት ብዬ አልኩት አይደለ? አዎ የይስሐቅ እናት የይስሐቅ ሚስት ናት። አዎ እሱ እንትን ዳጸ ልሳን ነው፣ ዳጸ ሚስጥር አይደለም። ኢንሻአላህ ያው ሜቢ በድጋሚ የሚታተም ከሆነ ማስተካከል ይቻላል አይደል? ኤዲት በማድረግ ወይስ ሜቢ እኔ ድጋሚ አይመስለኝም። አዎ ይቻላል፣ ግን ድጋሚ ታትሞ የሚታተም አይመስለኝም። እንደዛ ከእንደገና አርሞ ምናምን እንትን ለማለት ጊዜ ይፈልጋል። ያው የጨጓራ ጠባ ነው። እኔ እኮ ተናግራለሁ መጽሐፌ ላይ። ጥያቄ ያላችሁ ክርስቲያኖች ካላችሁ ግቡ፣ ከሌላችሁ ደግሞ ሙስሊሞች መግባት ትችላላችሁ፣ መጠየቅ ትችላላችሁ። በተለያየ ዙሪያ ባላ ባህሪያት ባህሪዮት ዙሪያ ማለት ነው። በነገራችን ላይ ባህሪና ባህሪ ልዩነት አላቸው። ስንቶቻችሁ ይሄን ነገር ታውቃላችሁ? ባህሪና ባህሪ ማለት ኤሰንስ ማለት ነው፣ ዛት የምንለው ማለት ነው። በአማርኛ ላይ ባህሪና አካል ሲሉ ከሰማችሁ እንደዛ ነው። ባህሪ ከሆነ ደግሞ አትሪቢዩት ማለት ነው፣ ሲፋ ማለት ነው። ልዩነቱን ብዙ ሰዎች አያውቁም ይሄንን ማለት ነው። የቃላቱ ራሱ ባህሪ ማለት መሰረት ማለት ነው። ባህር ማለት ራሱ ከሚለው ቃል ነው የመጣው፣ መሰረት ማለት ነው፣ ምንነት ማለት ነው። ባህሪ ሪ ከሆነ ባህሪ ሪና ባህሪ ማለት አትሪቢዩት ማለት ነው። እና ስለ አላህ ባህሪዮት ወይም ባህሪያት ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ ከፈለጋችሁ። ያና ያ ነው ልዩነት አይደለም። ቆይ ልጻፍልህ። ይሄ ማለት ነው ልዩነቱ። ባህሪ መጨረሻ ሲኖረው ነው። መጨረሻ ባህሪ ሲባል ባህሪና ባህሪ ምንነት ማለት ነው። ምንነት ማለት ነው። ይታያል፣ ጽፌልሃለሁ። ባህሪ እንዲህ ሲሆን ምንድነው? ምንነት ማለት ነው በአማርኛ። ኦኬ። ከዛ ደግሞ ቀጣዩን ደግሞ ባህሪ ብቻ ሲሆን ይሄኛው ብቻ ሲሆን ኦኬ ሲፋ ማለት ነው። ይሄ አሁን ባህሪዮት ከሆነ ደግሞ ሲፋት ማለት ነው። አትሪቢዩትስ ማለት ነው። እና ብዙ ጊዜ ጥንቃቄ ይፈልጋል። ሐመራዋና ሌታዋ አይደለም ልዩነታቸው። ርና ሪ የምትለዋ ነገር ይለያቸዋል። አካል ግን የሚለው ቃል ሁለት ትርጉም ነው እንጂ ያለው ቃላቱ አንድ አይነት ነው። አካለ ለየ፣ መለያ፣ መታወቂያ በሚል ይመጣል። እኔ የሚል እኔ ባይ ማለት ነው። አካል የሚለው ሁለተኛ ቃል ደግሞ ቦዲ የሚለውን ነገር ያስረዳል ማለት ነው። ቦዲ የሚለውን ነገር ያስረዳል። ደግሞ ኡስታዝ ሌላኛው ብዙ ሰው ባህሪ ምናምን ስትል የሚመስለው አትሪቢዩትን አይደለም ጸባይ ምናምን ይመስላቸዋል። ጸባይ ሌላ ነው። ጸባይ ማለት ሌላ ጉዳይ ነው። ጸባይ የሚባለው ነገር ጸባይ አይባልም። በነገራችን እሱም ስህተት ነው። አይ ነገሩን ነው የምልህ። ጸባይ የሚባለው ነገር እንደዛ ነው። ይሄ ምንድን ነው የሚባለው በእንግሊዝኛ? ማነር የሚባለው ጸባዩ እኮ አሪፍ ነው ለማለት ሲፈልጉ በየሱ ባህሪ ደስ ይላል ምናምን ይላሉ። የሱ ባህሪ ደስ ይላል እኮ ምናምን ነገር ይላሉ ሰዎች። ግን የሱ ጠባይ ነው። የሱ ጠባይ
ጠባይ የሱ ጠባይ ወይም ደግሞ ማነር በጣም ደስ ይላል። ግብረ ገቡ ለማለት ተፈልጎ ነው እና አንዳንዴ እንደዛ ነው። እየጠፋ ነው ቋንቋችን። ይሄለው ቀያየር ነው ሁሉ ነገር። እኔ ሰው ማጥናት አለበት ቋንቋ ብዬ አምናለሁ። ግዕዝም ቢያጠና ጥሩ ነበር ብዬ ነው ማስበው። ምክንያቱም ግዕዝ ለአማርኛ እንደ መኳኳያ ነው፣ እንደ እንሾሽላ ነው ራሱ ማለት እንደ ኩል ነው። ያሳምራል ራሱ አማርኛ በደንብ ነው የሚያሳምረው። ራሱ ቋንቋችንም በደንብ ነው። ደግሞ የኢትዮጵያ ቋንቋ ደግሞ ግዕዝ እንደነበረ አትርሱ ራሱ ማለት ነው፣ ኦሪጂናሊ ማለት ነው። ከዛ በኋላ ነው ነገሮች የቤተ መንግስት ቋንቋ አማርኛ ለቅንጦት ያክል ተብሎ ተጀመረ። በኋላ ላይ አማራ ሳይንት አካባቢ ላይ ነው የተጀመረው። አም ማለት ራሱ ህዝብ ማለት ነው በዕብራይስጥ። ሀራ ማለት ደግሞ ተራራ ማለት ነው። ልክ ሃርማጌዶን እንደሚለው የጌዲዮን ተራራ እንደሚባለው ማለት ነው። ተራራ ላይ የሚኖር ህዝብ ማለት ነው ያ ቋንቋ የመጣው ማለት ነው ሲመጣ ማለት ነው እንጂ አጋዚያን ነው። የአጋዚያን ቋንቋ ነበረ ግዕዝ። ነፃ አውጪዎች ተብሎ የሚባሉ ሰዎች ናቸው ያመጡት ግዕዝ። ግዕዝ ብለን ስንጠቀም በአይነ አ ስናደርገው ነፃ አውጪ ማለት ነው። ግዕዝ ደግሞ በአሊፍ አ ወይም በአሊፍ አ ስናደርገው መጀመሪያ ማለት ነው ትርጉሙ። ሁለቱም እነሱም ትርጉም አለው፣ ሁለት ትርጉም አለው እና ይሄን ይመስላል። ገቡ ገቡ ያ ገቡ ገቡ ሴብት አርጉ ሞዴሬተሮች እያኘካችሁ የቤተሰብ አባል ቀርቷል። እየበላችሁ ኑ ጥያቄ ያላችሁ ሙስሊሞች ካላችሁ መጠየቅ አይቻልም። ፈትዋ መጠየቅ አይቻልም። ሁላችሁም ሙስሊሞች ከገባችሁ ማለት ነው። ሌሎቻችሁ መጠየቅ ትችላላችሁ። ሙስሊሞች መጠየቅ ትችላላችሁ። ክርስቲያኖች የሉም እና መጠየቅ ትችላላችሁ። ጄክም አለ፣ አልጀበርቲም አለ፣ ኡስታዝ ጀማልም አሉ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ጠይቂ። እሺ ጥያቄ እንትን ነው ከእስልምና ሱረቱል ኢምራን ላይ ይመስለኛል እና ስለ ካፊሮች ሲያወራ እዛ ቦታ ላይ የመጽሐፉ ባለቤቶችን አትጠይቁም ወይ ይላል እና ብዙ ጊዜ ካፊሮች እንትን ሲሉ መጽሐፉ ባለቤቶች ምን ላይ ነው ያልሽው? ሱረቱል ኢምራን እኮ ምን ላይ ነው? ሱረቱል ኢምራን ምን ቁጥር ስንት ላይ? ቁጥር 30 ምናምን አካባቢ ነው። ምን ይላል ሐሳቡ? ሐሳቡን ንገሪ። ሐሳቡ የመጽሐፉ ባለቤቶች የሚለው ማለት ነው። የመጽሐፉ ባለቤቶችን አትጠይቁም ወይ የሚለው ለይሁዳዎች ነው አጠቃላይ ለካፊሮች ነው? አትጠይቁ ነው ጠይቁ። ፈስአሉ አህለ ዚክር የሚለው ነው። ይሄ የእውቀት አዋቂዎችን ጠይቋቸው፣ የእውቀት ሰዎችን ጠይቋቸው የማታውቁ ከሆነ የሚለው እሱማ እናውቀዋለን። ሱረቱ አንቢያ ምዕራፍ 21 ቁጥር 7 ነው። ወይም ደግሞ ሱረቱ ዩኑስ ምዕራፍ 10 ቁጥር 94 እሷ ያለችው ሱረቱል አሊ ኢምራን ላይ ነው። ስለዚህ ጥያቄውን አስተካኪ፣ ምዕራፍና ቁጥሩን ማምጣት ይጠበቅብሻል ደሊል እንዲሆንሽ። እንድጎብዥ ነው። እሺ እሺ ነው። የቱ ጋር ነው ያለው? ኦኬ እኔ ሳነበየሁት ኢምራን ላይ ነው። ግን አሁን ኢምራን ላይ ፈልገሽ አምጪ። አሁን እያየንሽ እዚሁ። እሺ ልመጂ። እንደዚህ እንትን ሲሆን በቃ በጣም ፕሮፋይል የሆነ አይደንቲቲ እንዲኖርሽ ነው የምፈልገው። ዌል ቨርስድ እንድትሆኝ እንፈልጋለን። አሁን ዝም ብሎ ሳይሆን በጨበጣ በቃ ጥያቄም ስጠይቂ መልስም ስንመልስ በመረጃ በማስረጃ መሆን አለበት እንጂ ዝም ብሎ በጨበጣ ምናምን ነገር አይሆንም። በጨበጣ ዱቤም የለም፣ እኛ ጋር ዱቤ የለም። ስለዚህ አሁን ምንድነው የምታደርጊው? ፈልጊው አሁኑኑ። እስከዛ ድረስ ጄክ አውራ ማውራት የምትፈልገው ነገር ካለ እስከዛ ድረስ ሌላ ሰው ጥያቄ መጠየቅ ይችላል። ገስት ላይ ቲንክ ጥያቄ የለም፣ እሷ ብቻ ናት የገባችው። ይህ እስከዛ ድረስ ማውራት ትችላለህ። ሐዋርያት ኡስታዝ ሞት ይችላል ከጠር እንትነች መርያም ሰለምቴ ነች። እሺ በዛው ሊንገራችሁ ብዬ ነው። አይ ሰለምቴ መሆና እኮ እንድትጠነክር ያደርጋታል። ገብቶሃል? ደሊል በደሊል ነው ጥሩ። የቱ ጋር መረጃዎች ሶርስ በደንብ ታጥቃ ነው መታጠቅ አለባት።
ነገ ጠዋት እኔ የቱ ጋር እንደሆነ አላውቅም ምናምን ነገር ምናምን ኡስታዝ ጀማልን ጥሩልኝ ምናምን አትልም መቼም የሆነ ቤት ብትገባ ከሆነ ሰው ጋር ብታወራ ማለት ነው። በሰው ሳምባ እንዳተነፍሱ ነው እኛ የምንፈልገው፣ በራሳችሁ ሳምባ እንድተነፍሱ ነው የምንፈልገው። አውሰኝ ሳምባህን ኡስታዝ ጀማል እባክህ ምናምን ባያውን ብድር መልሳለሁ ሌላ ቀን ዱቤ ስጠኝ ምናምን ነገር ይሰራል አይሰራም? እንደዛ ማለት ነው። እንደዛ እንዳይሆን መታጠቅ አለብን። በሁሉ ነገር ትጥቅ መታጠቅ አለብን። አዎ እንደውም እዚች ላይ የሆነን ሰው ጥያቄ ያለን ብሎ ሲል ቅድሚያ እኮ ያልተረዳውን ለሌሎቻችሁ ነው ከታች ለምሳሌ ጥያቄ ያለን ስትሉ ኤቪደንሱን ካላመጣችሁት የእናንተን ጥያቄ ለመመለስ በጣም አስቸጋሪ ነው የሚሆነው። ምክንያቱም እናንተ የምትፈልጉትን ሀሳብ ወይንም ደግሞ መረዳት የምትፈልጉትን ሀሳብ ቅድሚያ መረዳት አለብን ለማስረዳት ራሱ። አይ እንዲሁ ከተባለ ደግሞ ብዙ አንቀጾች ነው የሚኖሩት። ብዙ ጊዜ ስለሚጠየቅ ብዙ ነገር ነው አእምሯችን ውስጥ የሚመጣልን። አሁን ለምሳሌ እሷ ስትጠየቅ እኔ ብዙ ነገር አሊምር እንትን ማይዳ ላይ መጣልኝ፣ የቅድሙንም አንቀጽ መጣልኝ። ብዙ ጥያቄዎች ስለሚነሱ ያንን ስለሚመጡልን ስፔሲፊካሊ ይሄ ምዕራፍ ቁጥር ምዕራፍ ለምሳሌ 3 ከሆነ ሱረቱ አሊ ኢምራን ከሆነ ምዕራፍ 3 ለሆነ ቁጥር ይሄንን እንደዛ ያ ደግሞ ያንን ማድረጋችሁ ደግሞ ለእናንተ የሚጠቅማል። ለምሳሌ ከክርስቲያኖች ራሱ ሰምታችሁት ቢሆን ሹባው ወይንም ብጅታው በቃ እንዲህ የሚል አለ ሱረቱ አሊ ኢምራን ስትባሉ በቃ እንዲሁ መታችሁ አይደለም መጠየቅ፣ ቼክ አፕ ማድረግ አለባችሁ። እውነት ይላል አይልም የሚለውን ቼክ አፕ አድርጋችሁት ካልገባችሁ ነው እንጂ ጭራሹን የሌለ ነገር ቁርአን ላይ ያለ ሊሏችሁ ይችላሉ እነሱ። ጀስት ራው ሸይጣን በሉት የነሱን እንትንና ቼክ አፕ ማድረግ አለባችሁ ሁሌ። ኦኬ ቀጥሉ ሌሎቻችሁ። ኦኬ ሰላምዲን አለ አይ ቲንክ ሰላምዲን ታች ጽፋ ነበርና ስለ እንትን ነው ስለኝ የጠየቀው አለ። ሰላምዲን ሰላም አለይኩም አለ። ቀጥል ጄክ እየሰማሁ ነው። ሰላም አለይኩም። እሺ ወአለይኩም ሰላም። አይ እንድትገባ የፈለኩት በደንብ ግልጽ እንድታረገው ነው። እዚሁ ላሳይ ነው ኤቪደንሱ ግን። እሺ ዛኪር ቀጥል። ወአለይኩም ሰላም። አላህን ያህዌ ብለን መጥራት እንችላለን? ኡስታዝ ቀጥልለት። ኦኬ አይ በምን ደረጃ እንደዚህ አሁን ንጽጽር ላይ ስንማማር ምናምን ከሆነ አዎ ኢኒሴንስ ስልክ በእምነታችን ኢኒሴንስ ማለት ነው ብለን ልመና ማድረግ ምናምን እኮ ያህዌ በልመና ሳይሆን ያህዌ ማለት አምላካችን ያህዌ ነው መስማማት እንችላለን ወይ ነው? አይ ቁርአን ውስጥም ሐዲስ ውስጥም ማስረጃ የለም ስለሚሉ ነው። ማስረጃ መኖር አለ፣ ግን በያህዌ የሚለው እኮ ይቅርታ አድርግልኝ ዲቃላ ስም ነው ተብሎ ነው የተቀመጠው በኢንሳይክሎፒዲያ ኦፍ ጁዳይካ ላይ የተዳቀለ ስም ነው። ከአዶናይ ከሚለው ላይ አኦአ የሚለውን ፊደል ወስደው አናባቢ ፊደል ወስደው በተነባቢ ፊደል ላይ ዮድ ሄ ቫቭ ሄ በሚለው ላይ ጨምረው ያህዌ ወይም ደግሞ ጆሆባ የሚለው ነገር የላቲኑን መጣ ማለት ነው እንጂ በትክክል አጠራሩ አይታወቅም። ኦሪት ዘጸአት 3:15 ላይ ነው ያለው ጥቅሱ። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ዮድሄ ቫቭሄ የዘላለሙ ስሜ ነው የሚለው። አጠራሩ ትክክለኛው አይታወቅም። ስለዚህ የመሰረቱ ሀይ የሚለው ቃል ከሆነ ኖረ ከሚለው ነው። ልክ ሄዋን እንደሚለው ሕያው እንደሚለው ነው ማለት ነው። እና ዘሊቪንግ ዋን ነው ትርጉሙ ስላሉን አላህ በቁርአን ውስጥም ዘሊቪንግ ዋን ተብሏል፣ አለ ሀይ ተብሏል። ሱረቱ በቀራ ምዕራፍ 2 ቁጥር 155 ላይ፣ ሱረቱ አሊ ኢምራን 3:1 እና ሱረቱ ጣሃ ምዕራፍ 20 ቁጥር 120 ላይ አለ። ስለዚህ እነዚህ ጥቅሶች ውስጥ አሉ። ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ አያተል ኩርሲን ኢብኑ ከሲር በሚፈስርበት ሰዓት ላይ የአላህ ስሞች በሶስት አንቀጾች ላይ አሉ ተብሎ ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩ ነግሮናል። ጥቅሱም ኢብኑ ማጃ ላይ አለ ማለት ነው። ስለዚህ ታላቁ ስም ወይም ደግሞ አልሀይ የሚል ስም እንዳለው ተነግሯል ማለት ነው። ከዛ አንፃር እኛ እንጠራለን ስሙን ማለት ነው። አልሀይ እያልን እንጠራዋለን አላህም ማለት ነው። በተረፈ ዮዴሄ ቫፌ የሚባለውን ኮምፓራቲቭ ሪሊጅን ላይ ስንሰራ ልክ እግዚአብሔር የሚለውን እንደምንጠቀም ኤሎሂም የሚለውን እየተጠቀምን እንደምንሟገት እና ኢየሱስ ያህዌ አይደለም እግዚአብሔር አይደለም ብለን እንደምንሞግተው ለሙግትና ለኮምፓራቲቭ ሪሊጅን እንጠቀማለን እንጂ ለአምልኳችን ወይም ደግሞ ለአስተምሮታችን ወይም ለአቂዳችን አንጠቀምበትም። ግልጽ ከሆነልህ ዛኪሩ አቂዳውን ለምሳሌ ያህዌ ወይ እያልን ልመና አለምንም። አንድ ጥያቄ ልጨምር።
ጨምሩለት። ጄክ ሰላመዲ መጨመር የምትፈልጉ ነገር ካላችሁ ግልጽ ነው ኡስታዝ እኮ የምሰጠው መልስ አውቀዋለሁ። ለዛ ነው አሪፍ መልስ ስለሆነ ነው ወደ አንተ እንትን ያልኩት። ኦኬ ሰላመዲ የምትፈልገው ነገር አለ? የምጨምረው ነገር ካለ አልተመቸውም እኮ እሱ ጫጫታ አለ እሱ ጋር። እሺ ሂሩት ገብተሽ መጠየቅ ትችላለሽ። ንጽጽር ላይ ሲሆን አላህ ይቀያየራል አላልንም እኛ ማለት ኮምፓራቲቭ ሪሊጅን ምን እንደሆነ ስላላወቅሽ ገብተሽ መጠየቅ ትችላለሽ። ሂሩትና ስርጉት እኮ ከአላህ ነው ራሱ። ምን አለ ገብተሽ ብትጠይቂ። እሺ ዛኪር ቀጥል። ልቀጥል ኡስታዝ? ልቀጥል ካገኘሽው? አዎ ጨርሱ ብዬ ነው። እሺ ዛኪር አንድ ጥያቄ አለኝ ብለሃል። እሱን እናስተናግደውና እንዴ በነካፋችን እንጨርሰው ብለን ነው። ዛኪሮ አንድ ጥያቄ አለኝ ብለሃል። ጥያቄን አስተናግደን ወደ እሷ እንሂድ። አለ ዛኪር? እሺ ኦኬ በቃ ቀጥይ ዛኪር። የት ገባብን? ጠፋብን እኮ። ኔትወርክ ዛሬ በጣም አስቸግሯችኋል። እየፈተናችሁ ነው። አለ ያንሳላችሁ። አብሽሩ። ኦኬ ይቀጥላል እሱ። አንቺ ቀጥይ። እሺ ኡስታዝ እኔ እንትኑ ነው ብዙ ጊዜ ስለሚያነሱ ነው ይሄን ጥያቄና የመጽሐፉ ባለቤቶች እያለ ጃኪር ኔትወርክ እያስቸገረ ነው። አይ ቲንክ እንትን ባለው ቅድም ነው የጠየቅኩ። አሁን ነው የመጣው። በሰገሌ ጊዜ ነው የጠየቅኩ። አሁን የመጣው በአብይ ዘመን ውስጥ ነው የመጣው ድምጽ። ቀጥይ ሐዋርያት። እሺ ኡስታዝ እዚህ ሱረቱል አሊ ኢምራን ላይ ያገኘሁት እኔ አንዱኛውን ቁጥር 64 ላይ ማለት ነው ያለው የመጽሐፉ ባለቤቶች ሆይ ያለ የሚቀጥለው ፓርት። አሁን የመጽሐፉ እኔ ፖይንቱን የምፈልገው የመጽሐፉ ባለቤቶች ሲል ይሁዶቹን ብቻ ነው ወይስ አጠቃላይ ለነዚህ ለካፊሮች የተሰጠውን ነው የሚጠቅሰው ነው? እነሱ ምንድነው የሚሉት? ይሄ የመጽሐፉ ባለቤቶች ሲል እኛንን የመጽሐፉ ባለቤቶች የሚል አስተሳሰብ አላቸውና የመጽሐፉ ባለቤት ሲል ኦፍ ኮርስ የመጽሐፉ ባለቤቶች ናቸው ክርስቲያንና ይሁዶችን ነው የሚያጠቃልለው። ሱረቱል ኒሳ ምዕራፍ 4 ቁጥር 171 ላይ እናንተ የመጽሐፉ ሰዎች በአላህ ላይ ወሰን አትለፉ፣ ሶስት ነው አትበሉ፣ ተከልከሉ፣ አላህ አንድ አምላክ ብቻ ነው ሲል ክርስቲያኖችን ታሳቢና ዋቢ አድርጎ ስፔሲፋይ አድርጎ ይናገራል። ሱረቱል ኒሳ ምዕራፍ 4 ቁጥር 155 ላይ ደግሞ የመጽሐፉ ሰዎች ምንድነው አላህን ካላየን ብለው እንደነበሩና መብረቅ እንደያዛቸው ይናገራል። አይሁዶችን ስፔሲፋይ አድርጎ ይናገራል ማለት በጥቅሉ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 64 ላይ ያለው የመጽሐፉ ሰዎች የሚለው ክርስቲያንና አይሁዶችን ነው። እንደዛ ከሆነ ታዲያ ምን አይነት ኪታብ ነው ያላቸው ነው? ኪታብ አላቸው ወይ ነው? አዎ ኪታብ አላቸው። ኪታባቸው ምን አይነት ነው ሲባል የተበረዘ ኪታብ ነው። ምን ላይ ማስረጃ ይኖር ይሆን? አዎ የቱ ጋር? ቁርአን ላይ ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ ምንድነው የሚለው? እነሱ ምን ያደርጋሉ? ከመጽሐፉ ሰዎች የሆኑ ጭፍሮች ያላን ቃል ያላን ንግግር ከተረዱት በኋላ እያወቁት የሚበርዙ ሲሆን ማመናቸውን ትከጅላላችሁን ይላል። የሚለውጡት ነው አማርኛ የሚለው ይዋርፉነ ማለት የሚበርዙት ማለት ተህሪፍ ማለት ነው። ከዛ እንዴት አድርገው ነው የሚበርዙት የሚለው ቁጥር 79 ላይ አለ። መጽሐፍን በእጆቻቸው ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው ለሚሉ ወዮላቸዋል። ስለዚህ አህለሉ ኪታቦች ያላቸው መጽሐፍ እጃቸው ላይ ያለው መጽሐፍ በእጆቻቸው ጽፈው ከአላህ ዘንድ ሳይሆን ግን ከአላህ ነው ብለው የያዙትን መጽሐፍ እንዳለና የአላህ ንግግር ከተረዱት በኋላ የአላህ ንግግር ሪቪል የሆነው ከተረዱት በኋላ ላይ ደግሞ እንደሚበርዙት ደግሞ ከነገረን የተበረዘ ነው ማለት ነው። ለዛ ነው ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ ምንድነው የሚለው? እናንተ የመጽሐፉ ሰዎች አለ ክርስቲያንና አይሁዶችን እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? አለ ትቀላቀላላችሁ እውነትን በውሸት ሲል እውነት የሚለው ምንድነው ሲባል ከአምላካችን ከአላህ ዘንድ ሪቪል የሆነው ነው፣ በነቢያት በኩል የመጣው ነው። ውሸት ምንድነው ሲባል ደግሞ
በኋላ ላይ የሰው ንግግርና የሰው ቃል የጨመሩበት ነገር ነው። ልክ ሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ እንዳለው ማለት ነው። ስለዚህ ከዚህ አንፃር የመጽሐፉ ሰዎች አህለል ኪታብ እያለ በመጅሩር በመንሱብ በምናምን ነገር የሚጠቀምበት አህለል ኪታብ የተባለ በሶስት አይነት ፎርሞች የመጣበት የመጽሐፉ ሰዎች የመጽሐፉ ባለቤቶች የሚላቸው ክርስቲያንና አይሁዶች ናቸው ማለት ነው። እዚህ ጋር ጥያቄ ያለሽ? አሁን ቁርአንን እንትን ይላሉ እነሱ መጽሐፍ ለእኛ ነው የተሰጠው እኛንን የምናውቀው የሚል አስተሳሰብ አላቸውና ያ መጽሐፍ ቢያውቁት እንኳን ተበርዟል እያወቁ ነው አይደል የካዱት? ተሰጠ የሚለው ደግሞ ወደ እነሱ የሚጠጋው ወደ ነቢያት ነው። ለምሳሌ ወደ እናንተ መጽሐፍን አውረድን ይላል አላህ በቁርአን ውስጥ አይደል? ለአማኞች ሲናገር ስለ ቁርአን ሲናገር ወደኛ ነው የተወረደው መጀመሪያ አሁን ነው ወይስ ወደ ረሱል ሰለላሁ ዐለይሂ ወሰለም የተወረደው? ወደ ረሱል ሰለላሁ ዐለይሂ ወሰለም። ልክ እንደዛ ማለት ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 8 ላይ እናንተ የመጽሐፉ ሰዎች ሆይ ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂልን እስከምታቆሙ ድረስ ይላል። ወደ እናንተ የሚለው ነገር የሚመጣው ወደ ነቢያቱ ነው ሪፈር የሚያደርገው። የነቢያቱን ሰንሰለት ይዘው በኋላ ላይ የጨመሩት የቀነሱት ሐሳብም ቴዎሎጂካልም የሆኑ ነገሮች ስክሪፕቸራልም የሆኑ ነገሮች ቢኖር ምንም የሚደንቀው ነገር የለም ማለት ነው። ስለዚህ መጽሐፍ የላቸውም አላለም ቁርአን። እናንተ መጽሐፉን የተሰጣችሁ ወይ እያለ እኮ ነው የሚናገረው። ግን መጽሐፉን የተሰጠው ለማን ነው ሲባል ሱረቱ በቀራ ምዕራፍ 2 ቁጥር 42 ላይ ለሙሳ መጽሐፍን ሰጠ ነው ይላል። ሱረቱ ማኢዳ ምዕራፍ 5 ቁጥር 46 እና 47 ላይ ደግሞ ለኢሳ እንደተሰጠው ይናገራል። ኢንጂልን ሰጠ ነው ይላል። ስለዚህ ሰጠው መጀመሪያ በኦሪጂናል ቅርጹ የሰጠው ለነቢያቶቹ ናቸው። የነቢያቶቹ ተከታዮቹ በዛው ሰንሰለት ውስጥ ስላሉ ከዛ አንፃር እናንተ መጽሐፍ የተሰጣችሁ ወይ መጽሐፍን የተሰጡት የመጽሐፉ ባለቤቶች የመጽሐፉ ሰዎች እያለ ቁርአን ይናገራል ማለት ነው። ያንን ታሳቢና ዋቢ በማድረግ ማለት ነው። አንድ ኤግዛምፕል ልስጥሽ። መናና ድርጨት የወረደው ለማን ነው? መጀመሪያ መናና ድርጨት የወረደው በሙሴ ዘመን ነው ወይስ ከሙሴ ዘመን በኋላ ነው? ከሙሳ አለይሂ ሰላም በኋላ ነው? ከሙሳ አለይሂ ሰላም በኋላ አይደለም ማለት በሙሳ ዘመን ነው የወረደው። በምድረ በዳ እስራኤሎች እያሉ ያኔ መናና ድርጨትን አላህ አወረደላቸው። ግን አላህ በቁርአን ዘመን የነበሩ አይሁዳኖች ምን ይላቸዋል? ወደ እናንተ ምን አለን? መናና ድርጨትን አወረድን አለ። በዛን ሰዓት ወርደዋል እንዴ ወደ እነሱ ሲባል አልወረደም። የወረደው ወዴት ነው ሲባል ያኔ ነው የወረደው። ታዲያ ለምንድን ነው የሚያስጠጋው ሲባል ሪፈር የሚያደርገው ወደ ኋላ ነው ያለውን ነገር ነው። ያንን ሰንሰለት በዛ እንትን ውስጥ ሴቲንግ እና ፕሎት ውስጥ ስለመጡ ማለት ነው። በኋላ ላይ ቢበረዝም ቢጨመርም ቢቀነስም መደመር፣ መሰረዝ፣ መደለዝ፣ ማረም፣ ማስተካከል ነገር ቢገባበትም ለማለት ተፈልጎ ነው። ይሄን ይመስላል እህታችን። እሺ ኡስታዝ ጀዛከላ። አንድ ጥያቄ ልጨምር ከክርስትና ጄክ ሊጨምርልሽ ይችላል። ምናልባት ጄክ እስቲ ይጨምርላት። እዚች ጋር ትንሽ ሀሳብ ልስጥና አሁን የተለየ ሀሳብ አይደለም ተመሳሳይ ሀሳብ ነው ኡስታዝ እንዳለሽ ነው። ግን በተጨማሪ እዚህ ሀሳብ ላይ አንድ ነገር ጀስት ኡስታዝ ያለሽን ያዥና ምንድነው የሚለው መጽሐፉ የተሰጣቸው ለማን ነው? ለአማኞች ነው። ለካሃዲ መጽሐፍ አልተሰጠም እኮ በመሰረቱ። የተሰጣቸው መጽሐፉ ለማን ነው? ለአማኝ። ለሙሴ ተውራት የሚባል መጽሐፍ ተሰጠው። ነገር ግን ከሃዲዎች መጡና ምን አሉ? ያ እውነተኛውን ተውራት የምንከተል ነን አሉ። ነሳራዎችን መጡና ደግሞ ለዒሳ የተሰጠውን እውነተኛን ኢንጂልን የምንከተል ነን አሉ። በዚህ ሞግታቸውና በነዛ በመጽሐፎቻችን በእውነተኛው መጽሐፍ ውስጥ አይሁዶቹ አብርሃም አይሁዲ ነው አሉ። ክርስቲያኖቹ ደግሞ አብርሃም ክርስቲያን ነው አሉ። በዚህ ምክንያታቸው ምክንያት በዛን ጊዜ ደግሞ በተጨማሪ በዛን ጊዜ ሂስቶሪካል ባክግራውንድ ወይም ታሪካዊ ዳራውን ከተመለከትን አጋሪያኖች ወይም ደግሞ ከእስልምና ውጭ የሚከተሉ የነበሩ ሰዎች መጽሐፍ የሚመሩበት ቤዝድ የሚያደርጉበት ምን አልነበረም? መጽሐፍ አልነበራቸውም። መጽሐፍ የነበራቸው አይሁድና ክርስቲያኖች ነበሩ። በተጨማሪ ኺላፍ ቢኖርበትም መጁሳውያን ነበራቸው አልነበራቸውም የሚል ጉዳይ ቢኖርም በዛ መልኩ ነው። አንቀጹን ካነበብሽ 64 ካነበብሽ 65 ስታነቢው ደግሞ በጣም ግልጽ ይሆንልሻል። ለምንድን ነው ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላቸው። እናንተ የመጽሐፉ ሰዎች መጽሐፉ የእውነተኛው መጽሐፍ የምንከተል ነን የምትሉ መጽሐፍ አላቸው፣ ግን የተበረዘ ነው። የተበረዘው ከእውነተኛው መጽሐፍ ነው የተበረዘው። ለነሱ እውነተኛው መጽሐፍ አልተሰጣቸውም። እውነተኛው መጽሐፍ ነው በርዘው የያዙት። እውነተኛው መጽሐፍ ግን በእጃችን አለ ይላሉ። ለነዛ ሰዎች ምን አላቸው? ተዓለው ኑ ወዴት? ኢላ ከሊመቲን ወደዛች ቃል ኑ። ወደተኛው ቃል ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል ግርዶሽ የሚከለክል የሆነ እንግዲህ አንድ እንዳንሆን የከለከለን ወደዛች ወደ ከለከለን ቃል ሐሳብ ኑ አላቸው። እኛና አሁን አይሁዶች ክርስቲያኖች ምንድነው የከለከለን በዛን ጊዜ የነበሩትን ሲባል እሱን ቀጥሎ ነገራቸው። አላ ነዕቡደ ኢላላህ ከአላህ ውጪ ሌላ ላናመልክ ነው። በቃ እኛም ጥሪያችን እሱ እኮ ነው። ስለዚህ ወደዛች ኑ አላቸውና ወላ ኑሽሪኩ ቢሂ ሸይአ በአላህ ምንም ላናጋራ ነው። ወላ የተኺዙ ባዕዱና ባዕደን
አርባበ ሚን ዱኒላህ ከፊላችን ከፊሉን ከአላህ ውጭ በጤና አድርጎ ላይዝ ነው። ማለትም በወንጀል ላይ ሌላኛውን ላይታዘዝ ነው፣ ፈጣሪን በማመጽ ማለት ነው። ፈኢን ተወለው እምቢ ካሉ ፈቁሉ ይሽሀዱ ቢአና ሙስሊሙን እኛ ሙስሊሞች መሆናችን ይመስክሩ ብሎ ቀጥሎ ነው ያ አህለል ኪታብ ያላችሁ እናንተ የመጽሐፉ ሰዎች ወይ ያለ እውነተኛ መጽሐፍ አለን ስለሚሉ ማለት ነው። ሊመ ቱሓጁነ ፊ ኢብራሂም ለምንድን ነው በኢብራሂም ጉዳይ ላይ የምትከራከሩት? ወማ ኡንዚለት ተውራቱ ወልኢንጂሉ ኢላ ሚን ባዕዲ ተውራትንም ሆነ ኢንጂልንም ሆነ ከእርሱ በኋላ እንጂ የወረዱ በፍጹም አይደሉም። እንዴት ነው አብርሃም አይሁዲ ሊሆን የሚችለው? እንዴት ነው አብርሃም ክርስቲያን ሊሆን የሚችለው? ምክንያቱም ተውራት ሙሴ ከአብርሃም በኋላ ስለሆነ ዒሳም ከአብርሃም በኋላ የመጣ ስለሆነ በፍጹም ሊሆን አይችልም። ምክንያቱም አይሁድነት የተጀመረው ራሱ ከሙሴ በኋላ ነው። ክርስትናም የተጀመረው ከዒሳ በኋላ ነው። ስለዚህ እውነተኛው መጽሐፍ አለን የምትሉ ሰዎች በፍጹም በመጽሐፎቻችሁ አብርሃም ክርስቲያን ወይም አይሁዲ መሆኑ የሚጠቁም ነገር የለም። በእነሱ ሙግት መጽሐፉ አለን ይላሉ። ነገር ግን መጽሐፋቸው በተበረዘ መጽሐፍ ቤዝድ ስለሚያደርጉ የመጽሐፉ ሰዎች በተበረዘው መጽሐፍ ቢሆንም ዝም ብሎ በመጽሐፍ ስለሚመሩ የመጽሐፉ ሰዎች አላቸው። ነገር ግን በእውነት መጽሐፉ የተሰጣቸው ለነዛ ለአማኞች ነው ማለት በእውነት የተሰጣቸው ለአማኞች ነው። ከዛም እነዚህ ሰዎች አፈላ ተዕቂሉን አላቸው አትገነዘቡምን በማለት መገንዘብ እንዳላቸውና አብርሃም በፍጹም አይሁድም ክርስቲያን ሊሆን እንደማይችል ይገልጽላቸዋል ማለት እንግዲህ የተለየ አስፈሪ ዝም ብዬ ነው አሰው የግልጽ የሆነ ነገር ማብራራት ምንድነው ማበላሸት ነው የሚሆነው። ግልጽ የሆነውን ነገር ምንድነው ቀላልና ግልጽ የሆነውን ነገር ማብራራት ማወሳሰብ ነው ይባላል። ግን አንተ ግን እንደዛ አይደለም ያደረከው። የተወሳሰበ ነገርን ግልጽ ነው ያደረከው ማለት ነው። ማሻአላ ጀዛከላ ኸይረን ጀዛ። አሪፍ ነው። እኔ ጥሩ ነገር ነው እንትን ያልካት። አይ ቲንክ ጥሩ ነገር እንዳገኘችበትም ተስፋ አለን። ተመለሰልሽ ታችን? አዎ በደንብ ነው የተብራራልኝ። አመሰግናለሁ። እነሱም ብዙ ጊዜ የእኛ ነው መጽሐፉ ብሎ ነው የሚከራከሩት። ከነሱ ጋር ስንትስል መጽሐፉ ለእኛ ነው የተሰጠው፣ እኛ ነን የእውቀቱ ባለቤቶች፣ እኛ ነው መጽሐፉ ይላሉ። ላኪን እሱ በደንብ ጃክ በደንብ አብራርቶልኛል። ጥሩ። ሌላ ጥያቄ ካለሽ ሌላ ጥያቄ ጠይቂና ቦታም ስላለ የመጨረሻው ጥያቄ እንትን ነው። አስተማሪዎቹ ሲያስተምሩ ቄሶችም ሌሎችም ሲያስተምሩ ምን ይላሉ? መጽሐፍ ቅዱስ ላይ ማቴዎስ ወንጌል ላይ ማለት ነው ቁጥር 1 ስንተኛ ቁጥር ላይ 23 ይመስለኛል እነሆ ድንግል ልጅንም ትጸንሻለሽ ልጅንም ትወልጃለሽ የሚለው ትወልጃለሽ ነው ያለው እንጂ ተፈጠረ አንልም የሚሉት ነገር አላቸው። ኢየሱስ ክርስቶስ አምላክ ነው አይደለም በሚለው ክርክር ላይ ተፈጠረ አንልም ያኔ ተወለደ ነው እንጂ የምንለው የሚለው ነገር አላቸው አስተሳሰባቸው። ሐሳቤን አግኝታችሁ አቋይ ኡስታዝ ይመልስልሽ። አንቺ ተወልደሻል አልተፈጠርሽም አይደል? አንቺ ተወልጃለሁ ግን አልተፈጠርሽም ማለት ያው ከእናቴ ተወልጃለሁ ነው የምለው። ተፈጥሬ ነው አይደል የተወለድኩት? አዎ። ስለዚህ የተፈጠረ ነገር ሁሉ ይወለዳል። የተፈጠረ ነገር ሁሉ ይወለዳል ወይ? ጥያቄ ነው ያቀረብኩልሽ። ምናልሽ እዚህ ጋር እያናገሩኝ ስለሆነ ነው ኡስታዝ። የተወለደ ነገር ሁሉ ይፈጠራል ወይ? ያው መጀመሪያ የሚቀርመው መፈጠር ነው። ያኔ ሳልፈጠር እንዴት ይወለዳል? የተፈጠረ ነገርስ ይወለዳል? የተፈጠረ ነገር ነው አይደለም የሚወለደው? የተፈጠረ ነገር ሁሉ ይወለዳል አይደለም? አይወለድም። ለምሳሌ ፀሐይ፣ ጨረቃ፣ መላእክት የመሳሰሉት ተፈጥረዋል ግን አልተወለዱም። ግን የተወለደ ነገር ሁሉ ምን ያለ ነው? መጀመሪያ ከመወለዱ በፊት ማዕፀን ውስጥ ምን ይደረጋል? ይፈጠራል። እንስሳትን ማየት ትችያለሽ፣ ሰውን ማየት ትችያለሽ። እያንዳንዱ ሰው ከመወለዱ በፊት ማዕፀን ውስጥ ተጸንሶ ነው ራሱ። ጽንስ ማለት ራሱ የፕሮሰሱ ነው ራሱ የፍጥረት ፕሮሰሱ ነው ራሱ። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ነው የሚለው። መጀመሪያ ጽንስ ነው የሚቀድመው። ከዛ ወንድ ልጅ ትወልጃለሽ ይላል። ያ ወንድ ልጅ ከመወለዱ በፊት ማዕፀን ውስጥ ፕሮሰስ አድርጎ ነው የመጣው። ሜካኒካል ፈንክሽን፣ ኬሚካል ሪአክሽን እንዲሁ ደግሞ ፊዚካል ደግሞ ኦፕሬሽን አድርጎ ነው የመጣው። ፕሮሰስ አድርጎ ነው የመጣው ማለት ነው። ስለዚህ አያስኬድም ማለት ነው። የተወለደ እንጂ አልተፈጠረ የሚለው ቃል ልክ አይደለም እያልን ያለ ነው። ማዕፀን ውስጥ ሳይፈጠር የሚወለድ ነገር የለም። ግን እሱ ራሱ ማዕፀን ውስጥ ተፈጠርኩኝ ይል የለ ወይ? ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ ከማዕፀን የሰራኝ አዲሱ መደበኛ ትርጉም ማን ነው? የሚሊኒየሙ የኦርቶዶክሱ ከማዕፀን የፈጠረኝ ነው የሚለው። ስለዚህ ማዕፀን ውስጥ እንደተፈጠረ ራሱ ተናግሯል። ይሄ ጥቅስ ለማን ነው የሚሰራው የሚለውን ሃይማኖተ አበው ቸርች ፋዘርስ ምናምን ለኢየሱስ ነው ብሎ አስቀምጠውላል። ስለዚህ ድንግል ማርያም ማዕፀን ውስጥ ፕሮሰስ አድርጎ ነው።
ከሴት በስጋ ስለተወለደ ፍጡር እንለዋለን አለ ቄርሎስ ዘእስክንድርያ። ከሴት በስጋ ስለተወለደ ፍጡር እንለዋለን አለ። ስለዚህ ድንግል ማርያም ማህፀን ውስጥ የተፈጠረ ነገር አለ። ሰው ማለት ፍጡር ነው ራሱ ማለት ነው። ሰው ሁሉ ፍጡር ነው። ኢየሱስ ሰው ነው። ስለዚህ ኢየሱስ ፍጡር ነው ማለት ነው። ዜን ኮንክሉዥን ማለት ፕሬሚሶችን ሰርተ ማለት ነው። እስቲ ጄክ ጨምርላት፣ መርቅላት። ኡስታዝ ግልጽ ነው። እኔ ምን እሺ ገባሽ? ተረዳሽ? አው ገብቶኛል። ብዙ ጊዜ አባቶችም አሁን ቄሶችም ተዝሎ ተፈጠረ አንልም፣ ያኔ ተወለደልን ነው የሚሉት በዚህ ርዕስ ላይና ምን ማለታቸው ነው የሚለው ነገር ነበረ። አመሰግናለሁ። ጀዛከላህ ኸይረን። አሚኑ እያኪ አሚኑ እያኪ። ኦኬ አይ ቲንክ እንትና ሰላሙዲን ካለ ይሄንን ዝም ብዬ እዚህ ጋር ላሳየህና የአላህ ማህያና ሐቂቃ አንድ ናቸው ወይ የሚል ጥያቄ ነው። አይ ቲንክ እንደዛ ነው ጥያቄው። ሰላሙዲን ማዕናውን ነው በይነ ዛት ወልማህያ ምንድነው? ፈርቅ የላቸውም። ኢብኑ ተይሚያ ደሩ ተዓሩድ አልአቅል ወነቅል፣ ይሄ ደሩ ተዓሩድ አልአቅል ወነቅል ነውና የመጀመሪያ ሙጀለድ ኦኬ እሺ። እኔ ለመደብኝ ታውቃለህ ኡስታዝ። ሐቂቃ ምንድነው የሚለውን ነገር በደንብ ታች ያሉትም እንዲማሩ ማለት ነው። እንትን በልላቸው። እሺ ምንድነው መሰላችሁ ማህያ ሐቂቃ ዛት ነፍስ የሚሉት በአጠቃላይ ተጨባጭ ሪያሊቲ እርሱነት ማለት ወይንም ደግሞ በአረብኛ ሸخص የሚባለው ሸخص ማለት እኔ ሸخص አው ባነ عن غيره ማለት ከሌላው ተነጠለ። በቃ እገሌ ለምሳሌ ኡስታዝ ወሂድ ስንል ጄክን አታስቡ፣ ሰላማ አዲንን አታስቡም። በቃ ኡስታዝ ወሂድን ታስባላችሁ። ልክ እንደዚሁ ማህያ ማለት የእርሱነትን ማሰብ እርሱነት ወይ ደግሞ በእኛ አጠራር ምናልባት ፐርሰን ቋሚ ማንነት ወይም ቀዋሚ ማንነት የምንለው ሊወክልልን ይችላል። ሶ ዛት የሚለው አንዳንዴ ኢሰንስ ምንነት በሚል ይጠቀሙታል፣ አንዳንዴ ፐርሰን በሚል በዛ ሴንስም ይሄዳሉ። ሶ ማሂ የሚባለው ከዛት ጋር ተመሳሳይ መሆን ዛት ሐቂቃ ነፍስ የሚባለውን ተመሳሳይ ማዕና እንዳላቸው ኢብኑ ተይሚያ ደሩ ተዓሩድ አልአቅል ወነቅል ላይ ገጽ 244 ላይ ያስቀምጠዋል። ይሄንን የተጠየቀው ጥያቄ አራዚ ሌሎችንም ፍልስፍና ፈላስፎች የሚያነሱት ሐሳብ የተጠየቀ ጥያቄ ነበርና ለእርሱ መልስ እየሰጠ ነው። ማለትም አምላክ ያለ ነው፣ መውጁድ ነው እንላለን። አምላክ ያለ ነው። ሶ የአምላክ መኖር ኤግዚስተንሱ የመጀመሪያ ሙጀለድ ማለት እንትን ነው። ቅጽ 1 ቮሊዩም 1 ቅጽ 1 ገጽ 244 እዛው መልከት ይችላልና ለምሳሌ 244 ላይ ፓስ ያረኩን ወደ ፊልድ ስለሄድኩኝ እንትን እሺ የተጠየቀ ጥያቄ አለ። በነገራችን ይሄንን ብቻ እናብራራለን ካልን ብዙ ሰዓት አይበቃንም። ይሄውና እዚች ጋር ገጽ ስንት መሰላችሁ? ስክሪንሾት ማድረግ ትችላለህ። 244 ላይ ማለት ነው የመጀመሪያው ሙጀለድ አንደኛ ሙጀለድ ገጽ 244 ላይ የሚነሳ አለ ፊሎሶፊካል ጥያቄ አለ። ለዛ መልስ ሊሰጥ ነው የና አሪስቶትል እና የአራዚ የነሱ ሐሳብ መልስ ሊሰጣቸው ነው። እነሱም ውጁዱላህ هل هو ማህየቱ አው ዛኢዱን على ማህየቲህ አለ። ምን ማለት ነው? ውጁዱላህ የአላህ መኖር አለ። ትንሽ ተጠር የሚል ነው ግን እሺ የአላህ መኖር አለ هل هو ማህየቱ የእርሱ መኖሩ ኤግዚስተንሱ እርሱነቱ ነው። የአላህ መኖር ውጁድ ወይንም እርሱነቱ መኖሩ ኤግዚስተንሱ እርሱነቱ ነው ወይንስ ደግሞ ወይንም ዛኢዱን ተጨማሪ ነው አላ ማህየቲህ በእርሱነቱ ላይ ተጨማሪ የሆነ ነው ወይንስ ደግሞ እርሱነቱ ነው አሉ የሚል ጥያቄ ነው የተቀመጠው። ለዚህ ጥያቄ አስመልክቶ የፈላስፎች ሶስት ሐሳብ እንዳላቸው ያስቀመጥና ሶስቱም ስህተት ነው ይላል። የመጀመሪያው ይኸው አሐዱሃ የመጀመሪያው ይልና ወሳኒ ሁለተኛው ይልና ወሳሊስ ይልና ሶስቱንም ያስቀምጣል። ለአራዚ መልስ እየሰጠ ነው፣ ለፈላስፎቹ መልስ እየሰጠ ነው፣ ለሁሉም ይሰጥና ራእይ ኢብኑ ተይሚያ ይላል። የኢብኑ ተይሚያ ሐሳብ ግን ከነዚህ ከሶስቱም ውጪ ነው፣ ሶስቱም ስህተት ናቸው ብሎ መልስ ይሰጣቸዋል። ፈይቃሉ ለሁም ለነሱ እንዲህ ይባላል አልአቋል الثالثه باطل ሶስቱንም ንግግሮች ባጢል ናቸው ብሎ ይሰጣል። ባጭሩ ኢብኑ ተይሚያ ማህያ ማለት ራሱ ውጁድ የሚባለው ነገር ምንድነው ሲባል ማህየቱ ሆኖ ብሎ ነው የሚመልሰው።
ማህየቱ እርሱነቱ ማህያ ማለት ደግሞ ምንድነው ከተባለ ነፍስ ነው። ነፍስ ምንድነው ከተባለ ዛት ነው እያለ እዚች ጋር ይገልጽልን። ለምሳሌ ወሒነ ኢዝን አለ የዚህን ጊዜ አለ ፈልቀውሉ ፊ ኢስሚ ልውጁድ ውጁድ የሚለው ቢማዕና ዐላ ወዝኒ ልመፍዑል አይደለም ውጁድ የተገኘ በሚል ሳይሆን አይ ካኢኑን ያለ በሚል ሴንስ ነው የተጠቀመው። እዚች ጋር ያለ ነው በሚል ነው የተጠቀመው። የተገኘ ማለት አይደለም የተጠቀመው። ከዛ ምን አለ ከልቀውሊ ፊ ኢስሚ ዛት ልክ ስለ ዛት እንደመናገር ነው አለ። ወልዐይኒ ስፔሲፊካሊ ግልን አይን ማለት ስፔሲፊክ ፐርሰንን፣ ወነፍሲ ነፍስን፣ ወልማህያ ወልሐቂቃ ስለዚህ ማህያ ሐቂቃ ሪያሊቲ ከማ አነ ልሐቂቃ ተንቀሲሙ ኢላ ሐቂቀተን ዋጅበተን ወሐቂቀተን ሙምኪና። ይሄ የኤግዚስታንስን አስመልክቶ በእንግሊዝኛ አጠራር ኔሴሰሪ ቢንግ እና ኮንቲንጀንት ቢንግ የምንለው አለ። በራሱ የቆመና በሌላኛው ጥገኛ የሆነ ኤግዚስታንስን በሁለት እንከፍለዋለን። ኔሴሰሪ ቢንግ እና ኮንቲንጀንት ቢንግ በሚል እንከፍለዋለን። ለዛ ነው የኤግዚስታንስ ኦፍ ጋድ የአምላክን መኖር ኮንቲንጀንሲ ቲዮሪ ኢብን ሲና ሌሎችም ያጣቀሱት ኢብን ተይሚያ እነዚህ ተመሳሳይ ናቸው ብሎ ያስቀምጣል። ዋጂብ ሲል ኔሴሰሪ ማለት ነው። ሙምኪን ሲል ሊገኝ ሊገኝ ፖሲቢሊቲ ያለው ይልና ሌላኛ ደግሞ ኮንቲንጀንት የሚባለውን በዛ መልኩ የሚገልጽበት ያለው ኮንቲንጀንት ነው የሚለው በሌላ አጠራር ኮንቲንጀንት ይሉታል። ይሄ ሙምኪን የሚለው ማለት ነው። አይ ቲንክ ተረተኛል ብዬ አስባለሁ። ሪፈርስ ስታደርገው ደግሞ በደንብ ግልጽ ይሆናል። ይሄን እና አራዚ ደግሞ እነሱ የአምላክ ውጁዱ ይሄ ኤግዚስታንሱ ባህሪ ነው ብለው ነው የሚያምኑት እነሱ እና ለነሱ መልስ ይሰጣቸዋል። ለዛ ነው የመጀመሪያው ሐሳባቸው አነ ለፍዝ አልውጁድ አለ የሚለው ቃል ሙሽተረክ ነው ይላሉ። ለምሳሌ አምላክ አለ ትንሽ እንትን ከተነሳ ጥያቄ እንዳይሆን ለምሳሌ አምላክ አለ የሚል ቃል አለ። አምላክ ሰላማዲን አለ፣ ጄክ አለ፣ ኡስታዝ ወሂድ አለ። ኡስታዝ ወሂድ አለ፣ ጄክ አለ፣ አምላክ አለ ስንል አምላክ አለ ስንል እና ሰላማዲን አለ ስንል አለ በሚለው ቃል በቃሉ ደረጃ ነው የተመሳሰሉት ወይንስ ደግሞ በትርጉምም ደረጃ ተመሳስለዋል? የመጀመሪያው ጥያቄ ነው። ሁለተኛ ደግሞ በቃል ደረጃ ነው የተመሳሰሉት በትርጉም ደረጃ አልተመሳሰሉም ከተባለ በምንድን ነው የተለያዩት? አይ በሁለቱም ይመሳሰላሉ ከተባለ የአምላክ አለም ወይንም መኖርና የሰላማዲን መኖር በምንድን ነው የምንለያየው የሚል ጥያቄዎች ስለሚነሱ ነውና ከዛ አንፃር ኡስታዝ ቀጥሉ። ጀዛከላህ ኸይር ባረከላህ ፊክ። ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ልወጣ ነው ያለውበት ቦታ የሚመች አይደለም። ኢንሻአላህ መቀጠል ከፈለጋችሁ ግን እናንተ ማውራት የምትፈልጉ ነገር ካላችሁ እንትሩን አካውንቱን ቁጭ ላደርግላችሁ እችላለሁ። ምን ይመስላችኋል? ጄክ እኔ ሌሎችም ቆዩ ከሆነ እንጂ እኔ ልወጣ። ክርስቲያኖች አይ ቲንክ ኢምራንም ገብቷል። ግን አይ ቲንክ ቤት ብትከፍቱ የተሻለ ያለ ይመስለኛል ማለት ነው። ኢንሻአላህ ሰላም አለይኩም ኢምራን። ሰላም እንዴት ነህ? ሰላም ነው ሰላም አለው አልሐምዱሊላህ። ቤት የሚከፍት አለ ጃቢር ወይ ኢምራን? ገና ነው ሰዓት አይደለ? በኋላ ላይ ነው የምከፍተው። አይ ሰዓችሁ ልዘይራችሁ ብዬ ነው ደወርቱና ብዙ መመቸኝ ነው። አይመችም። አሁን ሰዓት እንዳሉን አውቄያለሁ። አንተ ጃቢሮ ትችላለህ? የሚችል ሰው አለ? እስቲ አንዳንድ አሳዩን ያ ጀማ መክፈት የምትችሉ እስቲ ያሳዩኝ። አንዳንድ አሳዩኝ። ሪፈር ወደዛ ከፍታለሁ። ኡስታዝ ይምጡ። በቃ ጃቢሮ አለ። ኢንሻአላህ ጃቢሮ ተከትላችሁ ሂዱ። ኢንሻአላህ የሚመች ቦታ አይደለም ምን ያለሁት። መልካም ጊዜ ይሆንላችሁ። መልካም ቆይታ። ወሰላሙ አለይኩም ወራህመቱላሂ ወበረካቱህ። ጃቢርን ተከተሉት። ወአለይኩም ሰላም